ሉሊት ስለተፈጠረው ነገር ማመን አቅቷት ወይም እንዴት እንዳረገዘች ራሷ ስለማታቅ ወደ ኋላ መለስ ብላ እያሰላሰለች ነው። እናም ከካለብ ጋር የነበራትን ግንኙነት አስታውሳ ቆይ ይሄ የቅርብ ጊዜ ነው የሆነው፣ እንዴት እንደዚህ ልከሰት ቻለ? ምንድነው የተፈጠረው ነገር? እኔ እኮ ግራ ገባኝ። በፍጹም ላስታውስ አልቻልኩም። ይሄ ነገር በፍጹም መሆን አልነበረበትም። ካለብስ በዚህ ደረጃ እንደ ደስተኛ ሊሆን ቻለ? እያለች አልጋዋ ላይ ቁጭ ብላ ወደ ኋላ መለስ ብላ እያሰበች ነው። ነገር ግን ያ ነገር ለምን እንደተከሰተና እንዴት እንደተከሰተ ወይም ደግሞ እሷ አሁን የምትፈልገው ስላልሆነ ግራ አጋብቷታል። ግን እኔ ያልገባኝ ነገር ውድና የተከበራችሁ ቤተሰቦቼ እንዴት ነው ማለቴ ላታቅ የምትችለው? እሷ ሳታቅ ሳይገባት ምንም ነገር ሳታቅ እንደ ልታረግዝ ቻለች? በዛ ላይ ደግሞ ከካለብ ጋር የነበራትን ግንኙነት እሱ ቅርብ ጊዜ ነው፣ እንዴት ይህ ነገር ሊሆን ቻለ እያለች ተጠራጥራበታለች። እናም እስኪ እናንተ ሀሳብ አስተያየት ካላችሁ ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ይህ ቪዲዮ የሚደርሳችሁ ሁላችሁም ቪዲዮውን ላይክ በማድረግ እንድትጀምሩት በትህትና ጠይቃለሁ። እናም ዳዊት ፍቅረኛው መጥታለች። እቺ ፍቅረኛው ደግሞ ስሟ ሜላት ይባላል። በጠዋቱ ከቤት መጥታ ቁጭ ብላ እየጠበቀችው ነው። እናም እሱም ለምንድን ነው በጠዋት የመጣሽው? ምን አመጣሽ ደግሞ ብሎ ሲጠይቃት እንዴ ዴቪዬ፣ ያው ታውቀዋለህ አይደለ? የመጣሁት አንተን ፍለጋ ነው። ስለዚህ ለምን ትጠይቀኛለህ ብላ ስትለው እሱም ለምንድን ነው የምትፈልጊ? የኔና ያንቺ ነገር እኮ አብቅቶለታል፣ ተቀብሯል። ካሁን በኋላ እኔና አንቺ ምንም አይነት ግንኙነት ሊኖረን አይችልም። እንዴት ነው እንደዛ የምትለው ዴቪዬ? እኔ እኮ እወድሃለሁ፣ አፈቅርሃለሁ። ለምን እንደዛ ትለኛለህ? አንድ ጊዜ ተሳስቻለሁ፣ ነገር ግን ይቅርታ እንድታደርግልኝ እፈልጋለሁ ስትለው እኔ ላንቺ መቼውንም ቢሆን ይቅርታ አላደርግልሽም። ሲቀጥል ደግሞ አንቺ የምትመጪው እርግጠኛ ነኝ ለጥቅም ብለሽ ነው ይላታል። እሷም እንዴ ዴቭ ለምንድን ነው እንደዛ የምትለው? ይልቁንስ ሰራተኞቹ የት ሄዱ? ለምንድን ነው ሁለት ሰራተኛ የቀጠርከው? ቆይ ምን ይሰሩልሃል? በዛ ላይ ደግሞ ሁሉም ነገረኞች የማይረቡ ናቸው ስትለው አንቺ ቆይ በቤታቸው ደግሞ ምን አድርጉ ነው የምትያቸው? ወዴት እንዲሄዱልሽ ነው የምትፈልጊው? ያምሻል? እንዳንቺ የመጣሽበት አላማሽ ምንድን ነው እንዴ ዴቭዬ? ቆይ ሁለት ሰራተኛ ለምንድን ነው የቀጠርከው? ምን ይሰሩልሃል? ምንም ነገር እኮ ደግሞ አይሰሩም። አይ እንግዲህ በሰው ቤት ዝም ብለሽ አትፈትፍቺ። ቆይ ቤቱ ያንተ ቤት አይደል እንዴ? ለምንድን ነው የሰው ቤት የምትለው? በዛ ላይ ደግሞ ኤልሳይት ሂዳ ነው። አሁን ምንም አይመለከትም፣ ስለሌላው ነገር አይመለከትሽም። ቤቱ የኛ ቤት አይደለም፣ ለሉሊት ተሽጧል። ሉሊት ገዝተዋለች። አሁን ቅድም ስገባ ያየሻት ልጅ ቤቱ የሷ ነው። ደግሞ አውቃለሁ አንቺ ያለምንም ጥቅም እንደማትመጪ አውቃለሁ። እርግጠኛ ነኝ የሆነ ጥቅም ፈልገሽ ነው። ቤቱ የኛ መስሎሽ ከሆነ ቤቱ የኛ አይደለም ሲላት እንዴ ቆይ ዴቭ ለምን ቤቱን ሸጣችሁት? ችግሯችሁ ነው? ችግሯችሁ ከሆነ ታዲያ ለምን ብር በጠየቃችሁኝ? እኔ እኮ ብር ነበረኝ። አይ እንግዲህ በማይመለከትሽ ነገር አትግቢ፣ አያገባሽም አልኩሽ እኮ። ቆይ ዴቭ የኔና አንተ ጉዳይ አለቀለት ማለት ነው? እኔ እኮ በጣም ነው የምወድክ። አዎ የዛ ጊዜ ተሳስቻለሁ፣ አጥፍቻለሁ። እሺ ይቅርታ አታደርግልኝም? በፍጹም አላደርግልሽም። የኔና አንቺ ጉዳይ አለቀለት፣ አከተመ። በቃ አልፈልግሽም፣ ውጭልኝ ከቤት። ዴቭ እኔ አንተን ብዬ ነው የመጣሁት። እወድሃለሁ፣ አፈቅርሃለሁ። ከአንተ ተለይቼ መኖር አልችልም። አንተም እንደምትወደኝ አውቃለሁ። ያምሻል እንዴ? ድሮ ነበር የምወድሽ። አሁን እኔ በፍጹም ላንቺ ምንም አይነት ስሜት የለኝም። ስለዚህ አንቺን አልወድሽም፣ ዞር እንድትይልኝ እፈልጋለሁ፣ ወደዛ ዞር ብልኝ ብሏት ትቷት ይነሳል። እሷም ለብቻዋ ትክዝ ብላ ቁጭ ብላ እያለ ካለብ ይመጣና አጠገቧ ቁጭ ብሎ ደግሞ አንቺ ባንሽ ስለት እንዴ ቆይ ምን ሆነህ ነው? ሰላም አይባልም እንዴ? እሺ ሰላም ማንሽ አንቺ? እኔ የዳዊት ፍቅረኛ ነኝ። እናም ከዳዊት የሆነ ነገር ስለምፈልግ እንድታግዘኝ እፈልጋለሁ። ደግሞ ሳላቅሽ ማንነትሽን ሳላቅ ነው እንደማግዝሽ? እንደ ቆይ ሴት ልጅ ተቸግራ አግዘኝ ስትልህ እንደዚህ ነው የምትመልሰው ስትለው እሱም መለስ አለና እሺ ምን ላግዝሽ ሲላት ዳዊትን በጣም እወደዋለሁ፣ አፈቅረዋለሁ። ስለዚህ ዳዊትን ለእኔ እንድታደርግልኝ ወይም ለእኔ እንድሆን እንድታግዘኝ እፈልጋለሁ። ምን ዳዊትን? አንቺ ደግሞ ማንሽ? የዳዊት ፍቅረኛ ነሽ? ጉድ እኮ ነው። ዳዊት አሁን ምኑ ሰው ሆኖ ነው ደግሞ የምትወዱት? እኔ እኮ ግርም ይለኛል። ከየት ነው የሚያመጣችሁ እናንተ? እና ዳዊት ደግሞ ምን ሰው ነውና ነው? ዳዊትን ባታውቂው ነው እንጂ ሌባና የማይረባ ነው። በልበልበል ፍቅረኛዬንማ እንደዚህ እንድትናገርብኝ አልፈልግም። ኧረ እባክሽ ተይ እንጂ። ዳዊት ሌባ ነው፣ ንብረቴን ሰርቆብኛል። እንደውም ንብረቴን እንድመልስልኝ እፈልጋለሁ። ጭራሽ ደግሞ እሱ ጋር አንድ እንደሆን ትይኛለሽ እንዴ?
እኔ እሱ ጋር ምንም አይነት ሰላም የለኝም። እና ታዲያ እሱንማ እንደዚህ እንድትናገርብኝ አልፈልግም። ምን ሆነህ ነው እንደዚህ የምትናገረው? ተወዋ ታዲያ ስለ እሱ ምንም ነገር እንድታወራብኝ አልፈልግም ስትለው በልበል አርፈ ተቀመጥ ስትለው ካለብም ተናዶ ሁላችሁም አንድ አይነት ናቸው ሲጀመር እማትረቡ ብሎ ትቷት ይወጣል። በሌላ በኩል ልዕልት በውጭ ላይ ቁማ ተክዛለች። እናም ተክዛ ቁማ እያለ ልዕልት ትመጣና ምን ሆነሽ ነው ሉሊትዬ? የተፈጠረ ነገር አለ? እኔ ከአንቺ ጋር ማውራት እፈልጋለሁ ስትላት ሉሊት ደግሞ ልዕልት እኔ አሁን ምንም ነገር ማውራት አልፈልግም፣ ምክንያቱም እኔ ራሴ ተወዛግቤበታለሁ ምን እንደተፈጠረ እንዴት እንደተፈጠረ ካሌብ በዚህ ደረጃ ደስተኛ እንደሆነ ሁሉም ግራ አጋብቶኛል፣ ተወዛግቤያለሁ። ስለዚህ ምንም ነገር ማውራት አልፈልግም ስትላት እና ታዲያ አላመንሽበትም ማለት ነው? እንኳን ላምንበትና አስቤውም አላቅ ነበር፣ ነገር ግን ተከሰተ። እንዴት እንደተከሰተ በምን እንደተከሰተ ግራ ገብቶኛል፣ ተወዛግቤበታለሁ። እና ታዲያ አንቺ ሳታምኒበት ከሆነ እኮ በቃ ሌላ አማራጭ አለሽ። ማለቴ ካላመንሽበት ማስወረድ ይቻላል። እናስወጣው። ምን እናስወጣው? ምን እያልሽ ነው ያለሽው? እንዴት ነው የማስወጣው? እኔ እኮ እንዴት እርግዝናው እንደመጣ መች እንደመጣ ይህ ነገር መች እንደተከሰተ ግራ ተጋብቻለሁ አልኩሽ እንጂ ልጁን ላስወጣው አላልኩም። ካላመንሽበት ብዬ ነዋ እንዴ። በሌላ በኩል ደግሞ ምናልባት ካሌብ የሆነ ነገር አድርጎሽ ይሆናል። እሱ በዚህ ደረጃ ደስተኛ ከሆነ ካሌብ ደግሞ ምን ያደርገኛል? ያው እንደምንም ብሎ አንቺን ማግባት ስለሚፈልግ፣ ስለዚህ አንቺ ልጅ እንድትወልጅለት ይፈልጋል። እና ታዲያ የኔ ከእሷ አርግዞ መውለድ ምን ጥቅም አለው? እንዲህ ትልቅ ጥቅም አለው እንጂ አንቺ አርግዘሽ ከወለድሽለት እኮ አንቺን በቀላሉ መንገድ ማግባት ይችላል። ስለዚህ ለዛም ነው እንደዛ ያደረገው። የሆነ ነገርማ አድርጎሽ ይሆናል። አይ እንደዛ አያደርግም ካሌብ። ከዛም ባለፈ ደግሞ እኔና ካሌብ አሁን አብረን እየኖርን ነው። ሁላችንም እንደምናውቀው አብረን እየኖርን ነው። ወደፊትም ደግሞ ተጋብተን አብረን እንኖራለን። ስለዚህ ይሄ ነገር አሁን እኔ ሳላስበው መከሰቱ ነው እንጂ እኮ ወደፊት መሆኑ አይቀርም። ስለዚህ በፍጹም ካሌብ ይሄንን አያደርግም። እንግዲህ አንቺ ታውቂያለሽ፣ እኔ አማራጩን ነው የጠየቅኩሽ የነገርኩሽ። ለማንኛውም እቺ የመጣችው ልጅ እኔ በጣም ነው የጠላኋት። አዎ ቆይ ማናት እሷ? የዳዊት ፍቅረኛ ነኝ ነው የምትለው። እኔ ለምን እንደሆነ አላውቅም፣ ሁሉ ነገሩ ያስጠላል፣ አልተመቸችኝም። ቆይ ግን ማለቴ ለምንድን ነው የመጣችው? ያው እንግዲህ እንደነገርኩሽ የዳዊት ፍቅረኛ ነኝ ብላለች። ዳዊትን ፍለጋ ነው የመጣችው። ሉሊት ደግሞ ማለቴ ልዕልት ዳዊትን ስለምትወደውና ስለምታፈቅረው ማንም ሰው እንዳናገርባት አትፈልግም። አሁን ይችል ደግሞ መታ ተሰንቅራባታለች። ሌላ የጭንቅላት ህመም ሆናባታለች ማለት ነው። እናም ሉሊትን ከዚህ ቤት እንዳትቀመጥ አደራሽን አስወጫት፣ ከኛ ጋር መሆን የለባትም እያለች ነው። ውድና የተከበራችሁ ቤተሰቦች አሁን የዚህ ድራማ መጨረሻው እየደረሰ ነው ብዬ ነበር። ነገር ግን አሁን የዳዊት ፍቅረኛ መጥታ ደግሞ ነገሮችን ሁሉ ቀያይራቸዋለች። ወይዘሮ አልማዝ በየት ወጣች፣ መች ወጣች፣ በምን ሰዓት ወጣች የሚለው ሳይታወቅ ከቤት ወጥታለች፣ የለችም። እናም አሁን የዳዊት ፍቅረኛ መጥታ ደግሞ ነገሮችን ሁሉ ግልብጥብጡን አውጥታቸዋለች። ዳዊት አይፈልጋትም። ሲቀጥል ደግሞ ልዕልት ዳዊትን ታፈቅረዋለች፣ አበባ ራሱ ትወደዋለች። እናም 3 ሴቶች እየተቀናቀኑበት ነው በዳዊት ላይ። ዳዊት ማንን ይወዳል ወደሚለው ስንሄድ ደግሞ አሁን ከማንም ፍቅር የለውም። በፊት ያው ሜላትን ፍቅረኛውን በጣም እንደሚወዳትና ከሚገባው በላይ እንደሚያፈቅራት ነበር። ነገር ግን ያው እሷም ችግር ስለገጠማትና የማትወጣው ነገር ገጥማት ስለነበረ በዛ ምክንያት ዳዊትን መራቅ ስለነበረባት ርቀዋለች። ውዶችዬ እኔ እዚህ ላይ ያበቃለሁ። ቀጣይ ያለው በቀጣይ ይዤ እመጣለሁ። ፕሊዝ ተወዳችሁ ላይክ ማድረጋችሁን አትርሱ። አመሰግናለሁ።